አንቺ ነኝ ሰጠሪኝ ስለ ትዳራችን እናወራለን ብዬ ነበር የመጣሁት። አንቺ ግን ስለ ትዳራችን ለማውራት ፈቃደኛ አይደለሽም አይደል? ትዳር ነው ያሳሰበኝ ሰው መጀመሪያ ትዳራችን ይስተካከል። ምን አይነት አንድ ቤት የሆናችሁ ሰዎች ናችሁ? እሽሩሩ ብለሽ ልጅሽን ተቆጥተሽ ለምን ነው የምቆጣው? እሽሩሩ ብዬ ራሱ ልጁ በተፈታ ልጁ ያለበትን ቦታ ማወቅ አልፈለግሽም? በእናትህ ልለምን ልመና አስፈልገው በእግዚአብሔር አላዛር በፈቀረ አምላክ ይኸውልህ ስማኝ፣ እኔን አንድ ያዳምጠኝ። አንተ ሰው ልጅ ልትገለና እንዴ? እኔኛ አይደለ ሰንሰልና ቁልፉን አምጣ ነው የምልፍታው ነው። ተረጋጋ፣ ራስህ ፍታው። ቀስ ብዬ ነው ሰጥሽ። ተረጋጊ። ራስህ ፍታው። አልፈታው። እና ፍታው። ቀጥ ብለህ መፍታት አለብህ ነው። ወንድነት ቢሆን ብቻ ነበር የምትጋፈጠው። እሺ እስቲ አሁን ልጁን ሌላ ነገር ውስጥ እስኪ ና ሁለታችሁ ለምን እንትን አትሉ? እስቲ ቆይ ከትግረ ወንድነት አገባሽም እንደማይገባኝ ማሳያለሁ ከእንግዲህ ማለት ነው። አንተ ነገር ልንገርህ። አክሽና ዘቂ ምንድነው የምትይው? ቆይ እናቴ አክሽና ዘቂ አንተ ቆይ ስጠኝ፣ አንተ ቁልፍ ስጠኝ። ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው እንግዲህ የተፈጠረው ነገር ታውቃላችሁ። እኔ በጣም ደብሮኛል ማለት እኔ እንጃ በጣም እኔ ላይ ቢሆን እስከዛሬ ችያለሁ፣ ብዙ ነገር አሳልፌያለሁ። ግን ደግሞ አጠገቤም ያለም ሰው እንደዚህ ያደረጉብኝ እኔ እንጃ አላውቅም ማለት ምን አይነት ሀሳብ እንዳለው ሰው ትዳሩን ማስተካከል ሲችል ብዙ ማስተካከል እያለበት ብዙ ነገር ማስተካከል ሲገባው እሱ ግን ወንድ ልጅ ማቀው ራሱ ሲጋፈጥ ነው ማቀው፣ ወይ በንግግር ወይ ደግሞ በቃ ማድረግ በሚችለው መፍታት ነው አይደል እንዴ? መጀመሪያ ትዳሩን ማስተካከል ነው። እኔ ከልጁ ጋር ምንም ያደረኩት ነገር የለም፣ ከሱ ጋር አብሬው የሆንኩት ነገር የለም አይደለ? እሱ ግን ገና ለገና በጥርጣሬ የማይሆን ነገር እንደዚህ አይደረግም። እኔ እንጃ ትላንትና እኔ በጣም ደንግጬ ነበረ እውነት በቃ እኔ እንጃ አላውቅም። አሁንም እኔ ያለበትን አላወኩም። ይዘውት ሄዱ። ያው እኔ ዛሩን ገባሁኝ ምናምን አረጋጉኝ ምናምን። እኔም ትንሽ አሞኝ ነበረ። ስልኩ ስደውል አይሰራም እና በጣም ነው ግራ የገባኝ እውነት ለመናገር ማለት በጣም ነው የሚከብደው። በዚህን ያህል ምንም ያላደረገውን ሰው ገና ለገና ከትንሳኤ ጎን እንደኔ እሱ አብሮኝ አይደለም አይደል እንዴ? ከሌላ ሰው ጋር ህይወት ብጀምርስ ምን ሊል ነው? መቼም እኔ ሰው እሱ ካልፈለገኝ እኔ ነገ ሌላ ህይወት እኮ ይቀጥላል አይደል እንዴ? ለዛውም እሱ ህይወቱን ስላላስተካከለ ሰው ብቻውን ነው የሚወጣው። ህይወቱን ማስተካከል ትዳሩን ማስተካከል ሲገባው ጭራሽ ከሌላ ሰው ጋር መጣላት። እናቱን እኮ እናቴ አንቺ እናት ነሽ በቃ የእናት ቦታሽ አለ፣ ግን ደግሞ በትዳር አያገባሽም ብሎ መናገር ይችል ነበረ። እናቷም እዛ ልጆቿን በትና ነው መታ ከኔ ጋር እንትን የምትለውና በጣም ነው ይሄናል። እሷም ይሄናል ትዳር ለመበተን የአንድን ሰው ትዳር ለማፍረስ የልጇን ትዳር ለማፍረስ በዚህ ያህል ነው ሄደችው። እና እኔ ዛሬ አላዛርን ደውዬለታለሁ፣ ይመጣል። በቃ ልጁን ያለበትን ቦታ ማወቅ ፈልጋለሁኝ። አመልክቻለሁ፣ ግን ደግሞ መጀመሪያ እኔ ልጠይቀው ወይ እንዳይጎዳው ወይ የሆነ ነገር እንዳያደርገው በጣም ነው የተጨነኩት። በቃ ምንም ማድረግ አልቻልኩም፣ ብቻዬን ሆኜ እኔ በጣም ነው የተጨነኩት። እንዴት ብዬ ልንገራችሁ? ሰው በዚህ ያህል እንደዚህ ሲሆን በጣም ነው የሚያስጠላው። ብቻውን ቢሆን እሺ ወንድ ነው በቃ የሆነ መጋፈጥ እኮ ወንድነት የሚያስብለው ሰው አንድ ሰው ብቻውን እንትን ሲል ነው። እሱ ግን እንደዚህ እኔ በዚህ ያህል ሰው እንደዚህ ሲሆን በጣም ነው የሚያስጠላኝ እውነት ለመናገር። እኔ አላዛርን እውነት ማውቀው ይመስለኝ ነበር። ምንም ማላውቀው ሰው ነው። አስቡት እስኪ የሆነን ሰው አውቀዋለሁ ምናምን ብላችሁ ከዚህ በፊት ስለሱ ህይወት ስለሱ በቃ ብዙ ነገር አውርታችሁ እውነት አሳፈረኝ። በጣም የሚያሳፍር ሰው ነው። ድርጊቱ ሁሉ የህፃን ልጅ እኔ የህንድ ፊልም ሲያይ ነው መሰለኝ ያደገው፣ አላውቅም። የምሬን ነው። እኔ በጣም ነው ያዘንኩት።
የሰውን ሰው ደግሞ አምጥቼ በቃ እንደዚህ ማስደረጌ በጣም እውነት እኔ እንጃ አላውቅም። በጣም ነው የተጨነኩት። ከልጁ ጋርም ገና የተግባባን እንጂ እኮ በጣም የተግባባን ሰዎች ማን ነበርንም። እንድንግባባ የሚያደርገው አላዛር ነው። አላዛር ያደረገው ነገር ልጁ እንዴት እንደዚህ ያደርግሻል አጠገቤ ሰው የለም ብሎ ነው ምናምን ብሎ ነው እንጂ ምንም ነገር የለንም። የራሱ ህይወት ይኖረዋል እኮ ይሄ ልጅ። ቢያንስ እንኳን ልጇ እንደዛ ሲያደርግ ልክ እንደ አክተር እነሱን ይዘው መጥተው በጣም ነው ያናደደኝ። እውነት የምሬን ነው። ሰው በዚህ ነው እንዴት ነው ራሱን እንትን የሚለው? እውነት ሚዲያው ላይ ምን ላይ የተከበረ ሰው ነበር እኮ አላዛር። ግን እንደዚህ ቆሻሻ ነገር ያደርጋል ብዬ አንድ ቀን አስቤ አላውቅም። ብቻውን እንትን አይልም እንደ የፈረጠሙ ሰዎችን ይዞ ከሚመጣ የምሬን ነው። እኔ በቃ ምን ማድረግ እንዳለብኝ ራሱ አላውቅም። እኔ ከእንግዲህ በዚህ ትዳር ላይ ምንም አይነት ነገር ውስጥ መግባት በቃ እኔ እንጃ። በጣም ነው የደበረኝ እውነት ለመናገር። በዚህ ያህል ሰው እንደዚህ ይሄዳል ብዬ አላስብም። እኔ እንጃ። እኔ ሰው በዚህ ያህል ርቀት ሲሄድ በጣም ነው የሚያስጠላው እውነት ለመናገር። ግራ ገባኝ ምን ማድረግ። ስልኩን ሳወራ በቃ ለሱ ስል በጸባይ አውርቼዋለሁ፣ ለልጁ ስል በጸባይ አውርቼዋለሁ። አላዛር ይመጣል ብዬ አስባለሁ። ያለበት ያሳየኝ። ለቆትም ከሆነ ምናልባት ልጁ ስልኩን የዘጋበት ምክንያት በቃ ከኔም ለመሸሽ ፈልጉ ይሆናል። እውነት ነው መሸሽ አለበት። ምክንያቱም እንደዚህ እኔ እንጃ መጥቶ እኔ እንጃ እኔ ያደረገው ነገር የምሬ ነው። ቤተሰብ የሆነ በቃ ምን አይነት ስሜት ውስጥ እንዳለው ራሱ እኔ ነኝ የማውቀው። እኔ እንጃ ምን አይነት ነገር ውስጥ እንደገባው ራሱ አላውቅም። ፈጣሪ ሆነኝ እውነት። ከምን አይነት ሰው ጋር እንደገጠምኩ ራሱ አላውቅም። አንዳንዴ ሰው መስሏችሁ አብራችሁ ቆይታችሁ አብሮኝ የኖረው አላዛር ነው ማለት ነው። ይሄን ጊዜ አብሮኝ የነበረው እሱ ነበረ። ፈጣሪ ደግሞ ብዙ ሳይሄድ አስቀረልኝ እዛ። እኔ አላዛር ኪስ ውስጥ ወይ አላዛር ህይወት ውስጥ ዳይመንድ አለ እንዴ? እናቱ ራሱ የገባችበት ምክንያት ምን ፈልጋ ነው? ግራ ነው የገባኝ እውነት። እኔ በጣም ግራ ስለገባኝ ነው ዛሬ እኔ እናንተ ጋር እንደዚህ ሆኜ የማወራው። በጣም ግራ ስለገባኝ ይኸው ቅድም ነው የቀጠርኩት። እስካሁን ቁጭ ብያለሁ። ግራ ሲገባኝ ነው ቪዲዮ ራሱ ያስኩት። ቪዲዮ ሊዛን ነበረ ሲቀርብኝ ነው የመጣሁት። ብቻ እስኪ አብረን የምናይ ይሆናል። እንግዲህ ምን እንዳደረገው ማለት በጣም ስለጨነቀኝ ምን ማድረግ እንዳለብኝ አላውቅም። ፖሊስ ጣቢያ አመልክቻለሁ፣ ግን ደግሞ አሁን ብቻዬን አትሊስት ልጠይቀው ብዬ ነው። ቤተሰቡ እኮ ይጨነቃሉ። እኔ ቤተሰቦቹን አላውቅም። ይሄን ተጨንቀው ሊሆን ይችላል። ብቻ ብዙ ነገር ነው የተሰማኝ። እናቱ መጣሽ ደግሞ። እሺ አንቺ ለምን መጣሽ? እሱን እኮ ነው አይደል እንደ የቀጠርኩት የነበረው። ደውሎ እዚህ ቀጥሮኝ ነው። ይሄ እናት አንቺ መኖርሽንም አላውቅም። እሺ በእናትሽ የሰው ነው በቃ ልለምንሽ። በቃ የልጅሽን ወንጀል አትደብቂ ባክሽ። የምን መደበቅ ነው? እኔ ተደብቄ ተሽኛል እኮ በመኪና እኮ እኔ ባልኖር ኖሮ ልጁን ራሱ ይጎዳው ነበር። እኔ ያለው ስገላግለው ነበር እኮ። አው ገላግለሻል። እና ምንድነው የምትያለው? ልጁ ከልጁ ከአላዛር ጋር አትደብሪኝ። እኔ ወንጀል ተባባሪ አይደለሽም አውቃለሁ፣ ግን ደግሞ አትሊስት ቢያንስ ምን ማድረግ እንዳለብኝ አላውቅም። ግን እኔ ስደውልለት እዛ ነው ያለሁት ልጁ ያለበትን ቦታ ልጠይቀው ነበር የደወልኩለት። ስለዚህ እዛ ነው ያለሁት፣ እዛ እንገናኝ ብሎኛል። ይምጣ፣ ያለበትን እንዲያሳየኝ ነው የምፈልገው። የሰው ልጅ እንዲጎዳ መፈልግ ይመስልሻል እኮ? በቃ እንደዛ መፈልግ ይመስልሻል ማለት ነው። በእናትሽ በቃ ያለበትን አሳየኝ። እሺ አንቺ እርጂኝ። ይምጣ። ለምን እሺ አልመጣም? እሱ አሁን አንቺ ለምን መጣሽ? ደውሎልኝ ነው። እኔ ደወልኩለት። ስደውል እዛ ጠብቂኝ፣ እዛ እመጣለሁ አለኝ። እኔም እኮ እየጠየቅኩት ነው። እኔም እኮ ልጁ ያለበት ቦታ ያሳስበኛል። ምንስ ቢሆን ምን እንደኔ ሆነ አይደል? እናቷ አምጣ የወለደችው እንደዛ እንዲሆን ፈልጋለሁ። ትናንትና እንደዛ ሲያደርገው እኔ አልነበርኩኝ እንዴ? አብሬ ሰራራጤ ነበር። አብሬ ያለም እያስቸገረኝ ነው የመጣሁት። ምን ላደርግ ታዲያ? እኔ እነዚህ ልጆች ወጣምሾቹን ይዣቸው እችላለሁ? እልህ ውስጥ ገብቶ ነው። ይኸውልሽ
ልንገርሽ አንድ ነገር ስሚ። አንቺ የመስማት ችግር አለብሽ መሰለኝ አንዳንዴ። እሺ ኑርብኝ በቃ ዛሬ እንደፈለግሽም ስለኔ እኔ ልሰጥሽ አልፈልግም። እኔ ልጁን ነው የምፈልገው። እኔ ትናንትም አስቸግሮኝ ነው ከኔ አፈንግጦ የመጣው። የሰው ሀገር ልጅ እኮ ነው እንዴ ለፈተና ለፈልጋለሁ እንዲጎዳ ፈልጋለሁ። ልክ እንደ ራሴ ልጅ እኮ ነው ማዝነው። የሰው ልጅ እንዲጎዳ አልፈልግም። እኔ እኮ ካልፈለግሽ በእባክሽን በቃ የኔና አንቺ ነገር ታዩ። ግን በቃ ይሄ ልጅ ቢያንስ ወደ ቤተሰቦቹ እሺ ይምጣ። እኔም እኮ አሁን ያረገበትን ቦታ አብረን ነበር አይደል እንዴ? አንቺ ወደቅሽ እዚህ ጋር ይዛሄዱ እኮ ያኔ እዚህ ጋር አንቺ ወደቅሽ። የዛው ሲሄድ እኔ መቻየው ታዲያ አንቺ እዚህ ጋር ወድቀሻል። አንቺን ለማንሳት ወደዚህ ተመለስኩኝ። አሃ እግዚአብሔር ከዚህ ጭንቀት ያውጣኝ ነው። በእናትሽ በፈጠረሽ አምላክ እኔ ልጁን እንትን እምለው እኔ ናት ለምኝኝ። እኔ እኮ ግዴታዬ ነው። ይኸውልሽ አንቺ እኔ መለመን አይጠበቅብሽም። እኔ ልጁን ማዳን ግዴታዬ ነው። እና ደግሞ ለልጅሽ ወንጀል ተደብቂያለሽ አትበይኝ። እኔ ወንጀል ተባባሪ አይደለሁም። ይሄን ሁሉ ነገር ያመጣሽው አንቺ አይደለሽ? አሁን እኔ ካንቺ ጋር ነገር በቃ ለመነጋገር አይደለም። ሴት ልጅ ድሮም እንዲህ እንደምታደርግ እኮ ታውቂያለሽ። ቀድሞ እሱ እንዲህ አይነት ሁሉ ውስጥ እንደሚገባ ታውቂያለሽ። እኔ ከሰው ጋር ልሁን ታዲያ አላዛር ባሌ ነው ብዬ ካንቺ ጋር ነው አይደል ያለው? ከኔ ጎን አለ ልጅሽ። ቢያንስ ቦታሽን መቀየር ትችይ ነበር። መቀየር አልቻልኩም። ቢያንስ መቀየር ትችይ ነበር። መቀየር እሱ ከፊት ለፊቱ በቃ አልፈለግሽው ማለት ነው። አንቺም እሱ ለምትፈልጊያለሽ አይደል? በቃ ያንን እኔ ካንቺ ጋር አላወራም። ግን ልጅሽ እንዲመጣ ቢያንስ ደውይለት። በቃ ይመጣል እመጣለሁ ብሏል። የጠበኩት በቃ እንጠብቀዋለን። ግን በእናትሽ የሰው በእናትሽ አሁን ንትርክ አቁሚ በእናትሽ። አንቺ ብቻ አለሽም ለሰው የምታዝኚው። እኔም እያዘንኩለት ነው። ዋጋ አስከፈላችሁኝ በህይወት የመጣችሁ የምሬ ነው። እኔ በቃ እኔ እንጃ ማለት ቢያንስ በቃ ፍቺው የሚፈጽም ከፈለገ በቃ ግን ደግሞ ሰው ላይ አደጋ አድርስ። በቃ አንቺን ይሰማሻል አይደለ? ይሄን ነገር እንገላገል አይደለም አንቺን ይሰማሻል አይደለ? ሰውን አይንካ። በቃ በዙሪያ ያሉትን ሰዎች አይንካ። ከህይወቴ መውጣት ካለበት እንዲወጣ አድርጊ። በቃ እባክሽ ይሄን ነገር እንገላገል። አሁን የገባንበት አይደለ? አንቺ እኔና እሱ እንድንለያይ ነው። እኔም ከእንግዲህ አልፈልገውም። በቃ ፍቺው እሱ ንገሪው። እኔ እኮ ቢሆን አንቺ ነው የሚሰማሽ አይደለ? ከዚህ በኋላ አልፈልግም ፍቺውን እንፈጽም በይና ንገሪው። ከዛ እኔ እነግረዋለሁ። እኔም የምፈልገው እሱ ነው። ግን አሁን መጀመሪያ የዚህ ልጅ ህይወት እንታደግ ነው አይደለ? ጥያቄሽ እንደዛ ነው ለያልሽኝ ነበር። ነገም ከነገ ወዲያ ነገ ደግሞ እናቴ ጋር ነው የሚሄደው። ይሄ ሄዶ ነገ ደግሞ እናቴ ጋር ይሄዳል። የሰውን ሰው ማስመታት ብቻውን አይጋፈጥም። ወንድ ቢሆን ኖሮ አሁን ሌላ ፍላፊ ከኔ ጋር መነጋገር ፈልገሽ ነው? አሁን ለተናገርሽው እኔ መልስ አላጣው። ግን አፍላፊ ከፈለግሽ ልስጥሽ ወይ እኔ በእናትሽ ካንቺ ጋር ልነጋገር አልመጣሁም። አሁን እኔ ልጁን ብቻ ፍቱልኝ። በቃ አስፈቱልኝ። ካለበት ነገር አስወጡልኝ። ይሄን ልጅ በቃ በቃ አሁን ተረጋጊና ጠብቂኝ። ይምጣ። ሲመጣ እናግረዋለሁ። እልህ ውስጥ አትክተቹ። አንቺ አሁን ስትናገሪ እልህ ውስጥ ይገባል። እንዲያሳየን ከፈለግሽ እልህ ውስጥ አትክተቹ። እኔ ምንም እልህ ውስጥ የገባሁት ነገር የለም። ራሱ ነው እየተከተለኝ ምን አሁን ያልኩሽ እሱን አላልኩሽም። አሁን የልጁን ቦታ አቅጣጫውን እንዲያሳየን ከፈለግሽ እልህ አታጋቢው። በስነ ስርዓት እናናግረው። እኔ እዚህ ጋር ለመጠየቅ ስሞክር አንቺ ደግሞ እዛ ጋር እንዳታበላሽ። ሰሚ መጣሽን ስሚ። እኔ ምንም አልልም። ዛሬ እኔ ምንም ካንቺ ጋር የመነጋገርም ከማናችሁ ጋር የመውራት ሞራል የለኝም። እኔም የለኝም። በቃ እኔም የመነጋገር ጎርታችኋል። በቃ ከዚህ በላይ ልትጎዱኝ አትችሉም። ምንም እንደገደለኝ ነው ማስበው ማምነው ራሱ። እሱም መብትሽ ነው እንደፈለግሽው ሰጁ። ብቻ አሁን ልጁ የተገኘ ያለበት ቦታ ይታወቅ። እንደገደለሽ ወሰድሽው እንዳኖረሽም ወሰድሽው። እኔ ምንም የማውቀው ነገር የለም። ስላንቺ እኮ እኔ ምንም አያገባኝም። አንተ ልጁ ምንድን ነው ያደረከው? እስቲ ለምን አትረጋጊም? ልጁን የት ነው ያደረከው? ሰማኛል አይደለ? ልጁን የት ነው ያደረከው? እስቲ አንዴ ቆይ አንቺ ልጁን ሊፈታ ነው ያደረከው? የደከመኝ ማለት ነው በጣም እኮ። እሺ ልጁን የት ነው ያደረከው? ተናገር። አትናገርም? ትናገራለህ። አንቺ ልጁን ሊፈታ ነው የፈለግሽው? ለምን አትረጋጊም? ምን እያልሽ ነው? አንቺ ከአንቺ ጋር ጨረስን። አውርተን ጨረስን። ለምን ያለው እየሰማኸኝ ነው አንተ? እሺ አስፈቹኝ። ዝም ነው ብለው አንድ በመታሽን ቁጥር አንድ ቀን ነው የምጨምርበት። እሺ ጨምርበት እስኪ። አንተ ወንድ ኮንክ ብቻ ነው ተጋፍጠህ ነበረ። አሁን የጠየቅሽኝ ከሰው ጋር ታወራለህ። በቃ ልጅሽን እሱ አንቺ እንደለመድሽው ልጅሽን እሺ ማለት ነው። አንተ ግን ተገደህም ቢሆን ታሳየኛለህ። አዎ በቃ ጨርሽ። እሺ ቶሎ በይ። አላዛር የራሱ ቤተሰብ ያለው ልጅ ነው። ሁለት እኔ አሁን ለምን እንደጠራሽኝ አላውቅም። አክብሬሽ ነው የመጣሁት ባይዘዌ እንጂ አንቺን የማውራትም ጊዜም ሆነ ቦታ የለኝም። ትሰሚኛለሽ አይደለ? እኔ አንቺን የሰጠሪኝ ስለዚህ ስለማንም ስለማያቀን
ስለማንም ሰው ልጅ ላወራ አይደለም የመጣሁት። እኔ ስለ ትዳራችን እናወራለን ብዬ ነበር የመጣሁት። አንቺ ግን ስለ ትዳራችን ለማውራት ፈቃደኛ አይደለችም አይደል? ትዳርና ያሳሰበኝ ሰው መጀመሪያ ትዳራችን ለአንተ ትዳር መስዋዕት የምታረገው ሰው ነው። መጀመሪያ ህይወትን አታስተካክልም አንተ። አሁን አንቺ ወደ ቤት ትገቢያለሽ ወይስ ልጁ ወደ ሌላ ቦታ ላከው? አላዛር ስነ ስርዓት ይኖር። ይሄ አንቺ ምርጫ። አላዛር ስነ ስርዓት ይኖር። እስቲ ደም በተረጋጋ እንደበት አታወሪው ማንቺ። የሰው ልጅ ህይወት ባንቺ እጅ ነው ያለው። እየነገርኩሽ ነው። ለኔ ድል አሰጪኝም። ነገ የማወራበት ነገ ተጠያቂ አይደለሁም። ምንድነው የምትይኝ አንቺ? እኔ ላናግረው ድል አሰጪኝም ወይ? በቃ አናግሪኝ። በምትግባቡ ቋንቋ አናግሪኝ ብቻ ነው። የሰው ልጅ ይልቀቅልኝ። እኔ ያልኩት ነገር ቀላል ነው። ምንድነው? ወደ ቤትሽ ግቢ። አልገባም። ካልገባሽ መሄድ ትችያለሽ። አንተ ቆይ ከኔ ጋር ለምንድን ነው ቀላልና እጥር ምጥን ያለ ንግግር ነው ያወራሁት። ይኸውልህ አላዛር አንድ ወይ ወደ ቤትሽ ትገቢያለሽ፣ አይ ካልሽ ትሄጃለሽ። አለቀ። እኔ አላዛር አንድ ነገር ስማ። ስንት ብር ከፍዬ እኔን አዳምጠኝ። ቆይ እናቴ ስንት ብር ከፍዬ ያደረኩትን ነገር እኔ የማውቀው ቅርብ ያደረኩትን ማውቄ ነው። አይ የምትይኝ ከሆነ እመኚኝ የት እንደማረገው ቤተሰቡ እንኳን አያገኘውም። እኔ የምነግርህን ስማ። አንድ ነገር አትሰማም አንተ? አታዳምጠኝም? ቆይ ስማ እናቴ ምንም ማውራሽ ነገር አላዛር እኔን አዳምጠኝ አንድ ጊዜ። እናቴ ማውራሽ ነገር የለም። እኔን ታወራኛለህ። አልፈልግም። ምንም ማውራሽ ነገር የለም። እኔን እያየኸኝ አውራኝ አላዛር። እኔ ተናግጃለሁ። እኔ ልንገርህ። አንቺ አትንኪኝ ከዚህ በኋላ እንዳነኪኝ። ይኸውልህ አላዛር አንድ እንዴት ነው ያርግሻለሁ? አንተ አክተር አጫውት እዛው የህንድ ፊልም የምትሰራበትን እዛ መስራት ትችላለህ። እኔ ህይወት ላይ አይደለም የምትሰራው። እሺ ፊልም ላይ ያውን እኔ ላይ አይደለም የምትሰራው። ይኸውልህ አባቴ አንድ ነገር ስማ። አንድ ነገር ልንገርህ። አባቴ አያስፈልግም። በስነ ስርዓት ቀጥ ብሎ የሰውሽን ዝጊ። አዎ ከኔ ጋር ተኛንቺ ዝጊ እንዴ ምን አይነት አንድ አይነት የሆናችሁ ሰዎች ናችሁ? እሽሩሩ ብለሽ ልጅሽን ተቆጥተሽ ለምን ነው የምቆጣው? እሽሩሩ ብዬ ራሱ ልጁ በተፈታ ልጁ ያለበትን ቦታ ማወቅ አልፈለግሽም? ካልፈለግሽ ልሂድልሽ። አሶቹ አንቺ አሁን አነጋግሪው። ቆይ እኔ ላኩሽ ከሷ ጋር እንድትቀመጪ ነው። በቃ አቅላለሁ። እዚህ ጋር ቦታ ይቀየር ነገር ከኝ ራሱ እንትን አትበል። በእናትህ ልለምን ልመና አስፈልገው በእግዚአብሔር አላዛር በፈጠረ አምላክ ይኸውልህ ስማኝ፣ እኔን አንድ ያዳምጠኝ በፈጠረ በቃ እኔ የምትለኝን አደርጋለሁ። ግን ይሄንን ልጅ ልቀቀው በእናትህ። እንዴት አድርጌ ነው እሺ ማስረዳሽ? እኔ አላዛር ይኸውልህ እኔ አላናግርህም ከዚህ በኋላ እኔ የምትለኝን ሁሉ አደርጋለሁ። ትሰማኛለህ? አንቺ እንድትነኪኝ አልፈልግም። በቃ እሺ የምታደርገውን ሁሉ የምትፈልገውን ሁሉ አደርጋለሁ። እኔ ማውጣት ትፈልጋለሁ ወይ አላዛር? ለምን? ቆይ እናቴ እስኪ ቆይ ላውራ። እኔን ማውጣት ታወራታለህ። አንቺ ደግሞ ማውራው ከይስ ጀምሮ ስለ ልጁ ያለበትን ቦታ ንገረኝ። አንቺም ከሷ ጋር ሆንሽ ደግሞ እኔ በዚህ አይነት ስብዕና አላውቅም አላዛር። በቃ የሰው ልጅ እኔ ማውጣት ትፈልጋለህ? የኔ ህይወት እዚህ ጋር የተበጠበጠ ስለ ሰው እሺ ቤት እንመለሳለን። ቤት እመለሳለሁ አላዛር፣ ቤት እመለሳለሁ። እባክህ እኔን ልጅ ፍታው። አልፈታውም። እሺ ምንድን ነው የምትፈልገው? ከዚህ በላይ ምንድን ነው የምትፈልገው አንተ? ቤቴ ታውቂው የለ እንዴ? እዚህ ነው ቤቴ። አብረን እንሂድና እንፍተውና እመጣለሁኝ። ከዛ የት እሄዳለሁ እኔ? ቅድሚያ ግቢ። ወይኔ አላዛር በጌታ እልህ አትጋባ። አንተ በእናትህ በእግዚአብሔር እልህ አትጋባ የኔ ልጅ በእግዚአብሔር። አንተ እኔን ነው ወንጀለኛ የምታስብለኝ? በፈጠረ አምላክ አንተ አላዛር ወንድ አይደለማ። እስቲ ወንድ ማን እንደሆነ እናያለን። ወንድ ማን ነው? አላዛር አንድ ነገር ስማ። ይኸውልህ ልጄ ይኸውልህ እባክህ አባ ይኸውልህ ሰውን በመጉዳት ምንም አትጠቀም። ስሚ በአሁኑ ሰዓት ማለት ነው ገንዘብ ይጨነቅ ለሁሉ ነገር። እንሂድ አላዛር። ሰማሻ? ሁሉን ነገር ቦታ ሲዘልሻል ሁሉን ነገር። እሺ አንተ ገንዘብ የሰው ልጅ እንደ ካርጎ ዕቃ ጥቅልል አድርጎ የመኪና ጀርባ ውስጥ ከተት። እሺ ማድረግ ትችላለህ። እየለመንኩ ነው በቃ እኔ አላዛር። ይሄ በማድረግ ምንም አትጠቀምም። በቃ ደሞኛል። እኔ ስጎዳ ማየት ትፈልጋለህ አንተ? የኔን ጉዳት ነው የምትፈልገው? ሰባብረኸኛል እኮ አላዛር። ኢነርጂን አሳጥተኸኛል አላዛር። እኔ አላዛር አላናገርም ይሄንን ነገር ዛሬ ካላደረክ። እሺ ባንተ የኔን ህይወት ማበላሸት ፈልጓል። በምን እንስማማ? በቃ እኔ ትዳሪ ወደ ቤቱ እንዲመለስ ስለምፈልግ እንዲህ በማድረግ አይደለም። እሷ ቃል ትግባልኝ። ታናግራታለህ። ይኸው ገባለሁ ማለች ቃል ትገቢያለሽ። አንተ የኔን ህይወት መጫወት ዕቃ ነው ማድረግ የፈለግከው። አሁን ማለቃቀስ አይደለም ማልቀስ ምናምን አይሆንም። ኧረ በእናትህ እሷን ታወራታለህ። በለቅሶ አይሆንም። በቃ በስትክክል እያወራሁሽ ነው አይደለ? አንቺ ወደ እኔ ቤት ትገቢያለሽ። አዎ ካልሽኝ ወስድሻለሁ። አይ የምትይኝ ከሆነ አልወስድሽም። አለቀ። ወደ ቤት ትገቢያለሽ አትገቢም? እገባለሁ አልኩ እኮ አስሬ ከኔ እንትን አትፈልግ። እገባለሁ፣ የምትፈልገውን ሁሉ አደርጋለሁ። ግን ልጁን ቦታ አሳየኝና ይሄ ልጅ ቤተሰብ አለው፣ እናት አለው። ገባ አይደል? የሚፈልገው ሰው አለ። ያለበትን ቦታ ወሰደ። ለምንድን እኔ እንጃ ዋጋ በጣም በህይወቴ ያስከፈልከኝ ነው ያለው። እኔ እንጃ። እንሂድ አላዛር፣ የምሬ ነው። ምንም አልልህም። ያው ሰምተሻል አይደል? እንሂድ
እኮ ሰምተሻለሁ። ቤት ገባ የኔን ህይወት ትሰማኛለህ አይደል? የኔን ህይወት ማበላሸት ከጀመርኩ ቆይቷል አይደለ? አበላሸው፣ ግን የሰውን ህይወት አታበላሽ። ሰማሻ? አሁን እገባለሁ ብላኛለች ወደ ቤት ማለት ነው። ስለዚህ እወስዳችኋለሁ። ተስማማየው? እሺ እንዴ? ሰማሻ? አሁን ወስድሻለሁ። ተስማምተናል። አዎ በቃ ና እንሂድ። ተስማማን ነው እንዴ? ግን እዛ ቦታው እንዲታወቅ አልፈልግም። ነይ አትኑራችሁ። ምንድነው የምትቸኩይ? ወሬ ነው የምትቸኩይ? ተረጋጊ። በመጀመሪያ እሺ ዞር በልልኝ። አሳልፈኝ። ምንድነው አንቺ? አሳልፈኝ። እንዳልመታ ለዘር ስነ ስርዓት ይኖር። ዞር በልልኝ ወደዛ። ወይኔ አንተ ሰው ልጅ ልትገለና እንዴ? ጤነኛ አይደለም። ሰንሰልና ቁልፉን አምጣ ነው የምልፍታው ነው። ተረጋጊ። ራስህ ፍታው። ቀስ ብዬ ነው ሰጥሽ። ተረጋጊ። ራስህ ፍታው። አልፈታው። ለምን ነው ፈታው? ኧረ እኔ በእናትሽ ምስቲ ያደረገኝ ነው የምለው። እና ፈታው። ቀጥ ብለህ መፍታት አለብህ ነው። እንዴት ነው ያደረገው? አንተ ልጁን ልትገለው ነው እንዴ? አንተ ጤነኛ ነህ እንዴ? ቆይ በዚህ ወንድነት ቢሆን ብቻ ነበር የምትጋፈጠው። እሺ እስቲ አሁን ልጁን ሌላ ነገር ውስጥ እስኪ ነው ሁለታችሁ ለምን እንትን አትሉ? እስቲ ቆይ ከትግረ ነገር ብቻ ነው የምታውቂው። ቁልፉን አምጣ። ጥጋብ ወረደ። አንዴ ላውራው ፈልጋ። ቁልፉን አምጣ ነው። አያገባሽም እናቴ። ደህና ነገር ቁልፉን አምጣ ናዘር። ቆይ ጥጋብ ወረደለት ወይ እሱማ ፈልጋ። አሁን ስለሱ ጥጋ አንተ ቁልፉን አምጣ። አትጣችሁ። ምን አይነት አንተ ሴት ነህ እንዴ? ቆይ እኔ ግን ከኔ ጋር ትለያያለህ። ይሄን አንቺም ብዬ ነው እንለያያለን። ቁልፉን አምጣ። እንዳንቺ ቢሆን አላመጣችሁም ነበር። ይሁን ለኔም ቢሆን አምጣ። ዝም በል እባክህ። ከኔ ጋር አታውራ። ከኔ ጋር ምንም አይነት ነገር አታውራ። እሺ ምን ሆነ አለ ናዘር? ፍታውና አውራ። ተው። ቁልፉን ስጠኝ። ቁልፉን አምጣ። ተው። እሺ ቆይ ቁልፉን ስጠኝ ናዘር። ተው ይቅርብ። አንተ ግን ምን አይነት ወንድ ነህ ግን? አንተ ወንድ ነህ? አያገባሽም። እንደሚያገባኝ ማሳያለሁ ከእንግዲህ ማለት ነው። አንድ ነገር ልንገርህ። አሁንም ቢሆን ከትዳሬ ውጣ። ትዳሬ ላይ ምንም ያደረገው ነገር የለም። ስሚኝ፣ ላውራበት። አታወራም። ራስህ አፍህን ዝጋ። እሺ አንቺ ልጁን አንቺ ተይኝ። ልጅሽን ያደረገው እያየሽ አይደል እንዴ? የአንቺ ልጅ እንደዚህ ቢሆን ትክፈቺ። አሁንም አይደለም አንተ ራሱ በጥፊ ነው የምመታ። አልሰጥሽም ቁልፍ። እስኪ ወንድ ነው ዛሬ። እስኪ ነው ወንድ ነው። ይሄ ቁልፍ ነው። አንተ ከሴት ጋር ነው መደባደብ የሚገባ። ከሴት ጋር ወንድ ብትሆን ኖሮ ብቻ አንተ አላፈቀው ነበር። እስቲ እሷን አትስማት እና ለኔ ስጠኝ በእግዚአብሔር። እሺ ላውራው ልጁን። አንተ ግን ምን አይነት ሰው ነህ? ስማኝ፣ እኔ ከአንተ ጋር ምንም አይነት ችግር የለብኝም፣ ግን ደግሞ ከትዳሬ ነው ምንድን ነው ትዳሬ ራስ አስተካክል። ከትዳሬ ራቅ። አንተ ወንድ ሁን። ስማኝ፣ አሁን እየነገርኩህ ነው። ከትዳሬ ራቅ። ከዚህ በኋላ ስሚ፣ ከዚህ በኋላ ይሄ ልጅ ባንቺና በሱ መካከል አንድ ቀን አብሬ ባያችሁ ደግሞ ማለት ነው ከአንተ ጋር ነው። ሁለተኛ ማታየኝ ከአንተ ጋር ነው። ከሱ ጋር እንዴት እንደምሆን አሳያለሁ። እሺ ናቲ ልቀቅኝ። አንቺ ንግግርሽን ብታስተካኪ። እስኪ ተይኝ። አንቺ ፍቺና ልጁን እዚህ ጋር ሳስራሽ ለተታየው ነው። አንቺ ልጅ ቢሆን አንቺ በጥፊ እንዳናነድሽ። አንቺ ምን አይነት ሆናት? በእግዚአብሔር እንደዛ ነው የሚሰራው። ሰው ላይ አቀማችሁን ማየት። አንቺ ዝም በይ አትናገሪ። ልጁን እዚህ ያማታል እንዴ? ዞር በይ። ዘር በጌታ እኔ አይደል ያመጣው። ምን ያደርጋል? ልጁን እንፍታው። እሷ ከሱ ጋር ምትሆን ከሆነ እኔ ቁልፍ መስጠት የምትቀማለሁ። ሌላ ጊዜ እናወራለን። ምን ማለት ነው? እናወራለን ሌላ ሰዓት። አሁን ልጁን ፍታው። የህግ አካልና ሲፈታው ያለው በቃ እንደዛ አድርጊ። ጀምር። ያ አሳይኛ። ሄድ ችግር የለውም። አላዛር በእናትህ ስሞትልህ ስጠኝ፣ ቁልፉን ለእኔ ስጠኝ። እኔን አታምንም? ለኔ ስጠኝ። ሌላውን በኋላ እናወራለን። ሰው መምታት እንደገና ደግሞ የሰውን ሰው ማስመታት ወንድነት መስሏል አይደለ? ትዳርህን መጀመሪያ አስተካክል። እሺ ትዳርሽን እንዲስተካከል መች ፈለግሻለሽ? አንቺ ቋፍሽና ዘጊ ምንድን ነው የምትይው? ቆይ እናቴ ዘጊ አንተ ቆይ ስጠኝ። አንተ ቁልፉን ስጠኝ። እናቴ ቆይ ቁልፉን ስጠኝ። ቁልፉን ስጠኝ። አንቺ ምላስ ብቻ ነው ያለሽ። አሁን አውጪ ቁልፉን ሳትሰጠኝ እንዳትሄድ። ልጁን እንፍታው። ልጁ መፈታት አለበት። እኔ በዚህ ልክ እንኳን አላውቅህም። ያው ከራስሽ ፍቹ ፈታዋለሁ። የራሳችሁ ጉዳይ። ምን አይነት ልጅ እንዳለሽ እዩ። እሺ አንቺ ዝጋሽ። እስኪ በሳሽ ዝጋታ
ይቅርታሽ አሁን ይቅርታሽ ምን በሚሆን ታሳያለህ። ይሄ በቃ አሁን አንቺ ሁለቱ ሊጣሉ ነው ነው ያንቺ ያንቺ ውጪ እስቲ ውጪ ልጁ ላውራበት ውጪ ምን ምታወሪ ውጪ ልጁ ላውራበት ውጪ እንዴ ተይኝ ውጪ እኔ ተይኝ እቺ ማታ ነው እንዴ በጌታ እንዴ እኔ ልጁ ላውራበት አንቺ ልጁ ላይ ታውቂዋለሽ አንቺ ምን አባሻከባሽ ውጪ አልወጣም ምን እንደምታደርጊ ደግሞ አንቺ ነው ምን በማለች የሚሰማ ከሆነ ወደ አስወጣልኝ እኔ አንተን ላውራ በእናትህ ምን ማውራ እኔ እናንተ ማውራት አለብን ይኸው አንድ ነገር ስማ ማውራት አለብን እሷን ግን አስወጣ እሷ እያለች ነው ሐኪም ቤት ሄዳለሁ ይዤው እሄዳለሁ ፎርማይ እስቲ አሃ አፍነሽ ለማስቀመጥ ልጅ የሰራውን ወንጀል ልጅሽን ልደፋፍኝላት ነው የፈለግሽው ኧረ የሚደፍን ይድፈን እንዴ ኧረ በእናትሽ ዝም በይ በእናትሽ አሁን ዞር በይና ልጁ ይሄድበት ና እንውጣ ካሜራ ይዘው ነው የመጡት በእኛ እንትን ነው አንተ ፈቃደኛ አትሆንም ከእኔ ጋር ለማውራት ምንም አማራጭ ያደረገኝ ነገር አይሻልም። እያየሁ ነው እኮ እኔ ጥፋተኛ እንደሆነ አውቃለሁ። ግን እኔ ምን አደረኩት ታዲያ? ለልጅሽ ከበራት ያደረኩት ነገር አለ። ለልጅሽ ከበራት እኮ እኔና እሱን እንጨርስ እናውራ። እሱን በኋላ ትጨርሳላችሁ። አሁን ላውራ ካንተ ነው እሱ ወንድ ሆኖ ማን ያደረገው ወንድ እንዴት ነው አውጥቻ ሳይ እሱ ተወራለ ችግር የለውም። እኔ እናንተ ግን እናውራ ቁጭ በትንሽ ደቂቃ ና ሐኪም ቤት እናታየው ልጁና ማን ሄዱ ለምን አንቺ አፍሽን ዝጊ ወይኔ